ቤታችን ጓዳ ጎድጓዳችንን የሚፈትሸው ተወዳጁ አደራ አደራ ምን ያህል እንወጣለን? የሰው አደራ ምን ያህል እንበላለን? የሰው አደራ ምን ያህል እናጠፋለን? የሚለው ብዙዎቻችን የሚፈትሸው ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬም በሚገርም ቪዲዮ መጥቻለሁ። ፕሌስ ለቤት አዲስ ሆናችሁ ደገፍ ደጎም አድርጉኝ ማለት ነው። ወይዘሮ ሰላም እንግዲህ የአልማዝ ጩኸት ራሷን እንድትስት አድርጓታል። ይህም አልማዝ አንቺ ገዳይ ገደልሽኝ፣ ቀጣይ ማንን ነው የምትገሊው እያለች እንግዲህ አይምሮዋን ኦልሬዲ አልማዝን እንደገደለቻት አሳምነው ስለነበረ ኦልሬዲ አልማዝ ናት። የአልማዝ ሁኔታ ነው እየመጣ የሚጮሁባት። እኔን ገደልሽኝ፣ እኔን አጠፋሽኝ አይደል እያለች እንግዲህ ሰላም ራሷን ስታ ወደ አይምሮዋ እንዳልተመለሰች ነው ያየነው። በስተመጨረሻም ብሌን አንቺ ልጄ ነሽ፣ የኔ ልጅ ነሽ ልጄ እያለች እንግዲህ እውነተኛ ልጇ ብትሆንም ግን አይምሮዋን ስለሳተች ኦልሬዲ ቃል ልጇ እንዳልሆነች እና ብሌን ልጇ እንደሆነች ብቻ ነው አሁን እያስታወሰች ያለችው። አቶ በኃይሉና ቃል ደግሞ ይህ አጋጣሚው ጥሩ አይደለም፣ ምክንያቱም እውነታውን ትደርስበታለች። ወደ ቀልቧ ተመልሳ ቶሎ ብለን ንብረታችንን መውሰድ አለብን እያለ ነው አቶ በኃይሉ። የእውነት አቶ በኃይሉ ሰላምን መግደል የሚፈልገው አቶ በኃይሉ በዚህ ሁኔታ ከሄደ ራሷን ስታለች። ንብረቷን፣ ሀብቷን፣ ሁሉ ነገሩን የማስተዳደር ኃላፊነት ይሰጠኝ በማለት እንግዲህ ሙሉ መብት ይጠይቅ ይሆን ወይስ ግዴታ ንብረቱ ለመውሰድ ሰላም ጤናዋ መመለስ አለበት፣ ውክልና መስጠት አለበት በማለት እንግዲህ ምናልባች ልቡ ራርቶለት እሷ ወደ ጤናዋ እንድትመለስ ያደረግ ይሆን ጥረት ወይስ አሁንም ክፋትና ተንኮሉን ቀጥሏል? በሌላ በኩል ብሌን ናት። ብሌን ሰላም እናትሽ እንደሆነች ተደውሎ ተነገረኝ ብላ ስትነገራትም እንግዲህ ብሌን ይህ ጉዳይ ወዴት እየሄደ ነው? ሰላም ከውጭ መታ ልጇን ትፈልግ ነበረ። 22 አካባቢ እንደምትኖርም መረጃ ነበረኝ። ግን ይህ ጉዳይ ከኔ ታሪክ ጋር ተመሳሳይ ነው። ወይዘሮ ገነትስ ለምንድን ነው የተጨነቀችው? የብዙዎቻችን ጥያቄ ነው። ክፋትና ተንኮል የማያልቅበት አቶ በኃይሉ እንግዲህ ወይዘሮ ገነት ጋር ሰው ልኮ ምን አይነት መረጃና ምን አይነት ኢንፎርሜሽን እንደደረሳት እየጠየቀ ነው። ይህ ማለት ሳሚን ተጠራጥሮታል። ሳሚ እየከዳው እንደሆነ ከኋላው የሆነ ሴራ እያሴረበት እንደሆነ ተረድቷል ማለት ነው። ስለዚህ ያቺ ሴትዮ ሜዳ እንግዲህ ወይዘሮ ገነትን የሆነ ሰው ደውሎ ሰላም እናትሽ ናት የሚል መልእክት እንደነገራት ሰምታ ለዛች ሴትዮ ነግራታለች። ስለዚህ አሁን ብዙዎቹ አቶ በኃይሉ የሚያጠምዳቸው ወጥመድ ነውና ምን ያህል ይህም ወጥመድ በጣጥሰው ይሄዱታል። እንግዲህ ትልቅ ጉዳይ አሁን ቃል ናት። ቃል አሁን አቶ በኃይሉ ድርሻሽን አልሰጥሽም፣ እኩል አላካፍልሽም። አሁንም እህቴ ራሷን ስለሳተች ይህን አጋጣሚ ተጠቅሜ እንደውም ውክልናውን ወደ እኔ እንዲዞርና ንብረቱ ወደ እኔ እንዲሰጠኝ አደርጋለሁ። ያንቺ እርዳታ አያስፈልገኝም። ኦልሬዲ ብሌንን ልጄ ብላ ወስናለች። ስለዚህ በዚሁ ትቀጥል። ይህን አጋጣሚ ተጠቅሜ ንብረቷን መውሰድ እችላለሁ ብሎ ሌላ የቀሽም ሀሳብም ሊያስብ ይችላል። ምን አይነት ሁኔታ ላይ ይደርሱ ይሆን? ዳግምስ እንዴት ለብሌን እስከዚህ ድረስ ይደብቃታል? ምናልባት አልማዝ በእጇ ስለሞተችባት የእሷ ጭንቀት አስጨንቋን ነው። ብሌን የደበቅልሽ ነገር አለ። ትክክለኛ እናትሽ ባትሆንም ግን ሰላም እንዴት ታደርጊያለሽ? የናፈቀቻት የጠበቀቻት የጓጓችላት እናት የመጣች እያለች አንቺ ግን በብር ተገዝተሽ መተሽ እንዴት ብሌንን ትሸውጃታለሽ ብላ ሰላም ስትታገል ወድቃ አልማዝ ሞታለች የሚለውን ሀሳብ ለብሌን ቢነግራት ብሌን ይህ ነገር የተፈጠረው ምናልባት አጋጣሚ ሊሆን ይችላል ብላ ነገሮችን ቀለል ልታረጋት ትችላለች ብዬ የማስበው እንጂ በዚህ ሁኔታ ከቀጠሉ መጨረሻው እውነታው ሲወጣ ሰላምም ወደ ቀልቧ ካልተመለሰች ዳግም ወይዘሮ የአልማዝ መጥፋት የዳግምና የሰላም እጅ እንዳለበት እና ሰላም እንደሞተች ብለው ወጥመድ ከዘረጉ ከባድ ሁኔታ መፈጠሩ የማይቀር ጉዳይ ነው። ውዶች የእናንተስ እንዴት አገኛችሁት? ከዚህ ምን ተማራችሁ? የአቶ በኃይሉ ክፋትና ተንኮል እስከ መቼ ነው በዚህ ሁኔታ የሚቀጥለው? እሱን የሚያስቆመው እውነትን የሚጋተር ለእውነት የሚቆም ጠበቃ ማን ነው? የወይዘሮ አልማዝ መሰወር ምናልባች
አቶ በኃይሉ እንዳሰቃያት እሷም ለመበቀል ተመልሳ መታ በህይወት አለሁኝ ብላ ሰላምን ትታደጋት ይሆን ወይስ ቃልና ሳሚ ተባብረው አቶ በኃይሉን ያጋለጡት ይሆን? ሁሉም ለጥቅሙ ይሮጣል፣ ሁሉም ለጥቅሙ ይሯሯጣል። ይህንን ሁሉ ድራማ የማታውቀው ብሌን ብቻ ናት። እውነታው መቼ ይሆን የሚጋለጠው? ሀቁ መቼ ይሆን የሚወጣው? የብዙዎቻችን ጥያቄ፣ ብዙዎቻችን በጉጉት የምንጠብቀው ብሌን እውነቱን አውቃ ትክክለኛ እናቷ እንደሆነች አውቃ የእናትና የፍቅር የእናትና የልጅ ፍቅር በደንብ ተገልጾ ሰላም ወደ ጤናዋ ተመልሳ አቶ በኃይሉ ቅጣቱን አግኝቶ ማየት እንፈልጋለን። የብዙዎቻችን ምኞትና ፍላጎት ነው። የተሰማችሁን ሀሳብ ኮመንት ቦክስ ላይ አስቀምጡልኝ። ቀጣይ ክፍል እጅግ አጓጊ፣ እጅግ ልብ አንጠልጣይ እጅግ ልብ አንጠልጣይ ነው። አሁን ወይዘሮ ሰላም ወደ ቀልቧ ካልተመለሰች በጣም ነገሮች እየከበዱና እየከረሩ ይመጣል። ምክንያቱም አቶ በኃይሉ ይህንን የመርሳት ሁኔታዋን ተጠቅሞ አይምሮ መሳቷን ተጠቅሞ ሌላ ድራማ መስራቱ የማይቀር ነገር ነው። ምክንያቱም እሷ ራሷን ማስተዳደር ራሷን መቆጣጠር ስለማትችል ሙሉ ኃላፊነት የሞግዚትነት መብቱ ይሰጠኝ በማለት እንግዲህ እስከዛሬ ሲያስበውና እስከዛሬ ሲያቅደው የነበረውን ፍላጎቱን የሚያሳካበት ሌላ አማራጭና ሌላ መስመር ይፈጠርለታል ብዬ ነው የማስበው። ግን ትልቁ ጉዳይ አሁን ዳግም ነው ሊያጋልጣቸው የሚችለው። ዳግም ለብሌን ሳይደብቅ እውነቱን መናገር አለበት። ሰላም እንደዚህ ስትረስ የሆነችው እንደዚህ የተጨናነቀችው እንደነገርኩሽ ወይዘሮ አልማዝ ለአንቺ እናት ተብላ የመጣችው እሷ ጋር ስትታገል ጥለናት ነበርና የእሷን መሞት ምክንያት በማድረግ ነው ብሎ እንግዲህ ነገሮችን ማጣራትና ነገሮችን መከታተል፣ የቃልና አቶ በኃይሉ ዝምታ ነገሮችን ችላ ማለታቸው የሆነ የተፈጠረና የተደበቀ ጉዳይ ስላለ ሊሆን ይችላል። ስለዚህ ሰላም ያለ ምክንያት ከመሬት ተነስታ ይሄን ያህል ብር አምጪ የሚላት ሰው የለም። እነሱ አጋጣሚውን ተጠቅመው እያስፈራሯትና ጫና እያሳደሩባት ነው ብሎ ዳግም ለብሌን ነግሮ ነገሮችን ማጣራት ነው ብዬ ነው ማስበው። አለበለዚያ ደግሞ ወይዘሮ አልማዝ እንደውም አቶ በኃይሉን አጋጣሚውን ተጠቅሜ እሱ እንደዚህ እንዳሰቃየኝ እኔም ላሰቃየው ይገባል በማለት በህይወት አለው ብላ ለዳግም መምጣት አለባት ብዬ ነው ማስበው እንጂ አሁን ወይ ዳግም እውነቱን ለብሌን መናገር አለበት ወይም ወይዘሮ አልማዝ በህይወት አለው ብላ ፊት ለፊት መምጣት አለባት ብዬ ነው ማስበው። ቀጣይ ክፍል እጅግ አጓጊና እጅግ ልብ አንጠልጣይ ነው። እናንተስ የግል አስተያየታችሁ እስኪ አስቀምጡልኝ።